ጤና ይስጥልን። ይህ የ2016 ዓመተ ምህረት የስድስተኛ ክፍል ሂሳብ ሞዴል ፈተና ክፍል 2 ከጥያቄ ቁጥር 21 እስከ 40 ያለው ነው። ይህ ጥያቄ የተዘጋጀው በአዲስ አበባ ከተማ አስተዳደር ትምህርት ቢሮ ነው። ጥያቄ ቁጥር 21 በአንድ ሳጥን ውስጥ 4 ጥቁር ኳስ፣ 12 ነጭ ኳስ እና 16 ቢጫ ኳሶች አሉ። ነጩ ኳስ በአስርዮሽ ሲገለጽ ዳሽ ነው። ሀ 0.4 ለ 0.5 ሐመሮሃ 0.12 መ 0.16 ረጋ ብላችሁ ስሩ። ሂሳብ ስለሆነ ተረጋግታችሁ ስትሰሩ የዚህ ጥያቄ መልስ 0.4 ይሆናል። አጠቃላይ ኳሶቹ 4 ሲደመር 12 ሲደመር 16 ነው። ምክንያቱም እንደሚለው በአንድ ሳጥን ውስጥ 4 ጥቁር ኳስ አለ ይላል፣ 12 ነጭ ኳስ አለ፣ 16 ቢጫ ኳስ አለ። ስለዚህ 4 ሲደመር 12 ሲደመር 16 በአጠቃላይ 32 ኳሶች ናቸው። ጥያቄው ነጩ ኳስ በአስርዮሽ ሲገለጽ ስንት ይሆናል? ከአጠቃላይ ከ32ቱ መካከል የነጩ ኳስ ብዛት፣ ነጩ ኳስ ማለት ደግሞ ይሄኛው ነው አይደለ? ስለዚህ የነጩ ኳስ ብዛት በአስርዮሽ ሲገለጽ እንዴት ይሆናል ነው የሚለው። በዚህ መሰረት ነጭ ኳስ ክፍልፋይ እኩል ይሆናል 12 ሲካፈል ለአጠቃላዩ ለ32። ይሄ ማለት 12 ሲካፈል ለ32 0.375 ይሆናል። ይሄ አመጣ። ይሄ ማለት ደግሞ ወደ ቅርብ አስርዮሽ ሲጠጋጋ 0.375 ማለት ወደ አስርዮሽ ስናጠጋጋው፣ ስለዚህ ይህ 0.375 ሲጠጋጋ 0.4 ይሆናል። እንዴት ሆኖ 0.3 አለ፣ ከ3 ቀጥሎ 7 አለ። 7 ከ5 በላይ ስለሆነ ቀድሞት ያለውን ቁጥር በአንድ ያሳድግና ከዚህ በላይ ያለው ይወገዳል ማለት ነው። ስለዚህ 7 ከ5 በላይ በመሆኑ ምክንያት ቀድሞት ያለውን ወደ ግራ ያለውን ቁጥር ማለትም 3ን በአንድ አሳድጎ 4 ይሆናል 3። ከዛ በኋላ ይሄኛው ሲወገድ መልሱ 0.4 ይሆናል ማለት ነው። እና ትክክለኛው መልስ 0.4 የሚለው ነው። እንቀጥል። ጥያቄ ቁጥር 22 842.531 በቁጥር ቤት ዋጋ በቅደም ተከተል ሲቀመጥ ሀ 8 ሲባዛ 100 ሲደመር 4 ሲባዛ 10 ሲደመር 2 ሲባዛ 1 ሲደመር 5 ሲባዛ 100 ሲደመር 3 ሲባዛ 10 ሲደመር 1 ሲባዛ 1 ለ 8 ሲባዛ 100 ሲደመር 4 ሲባዛ 10 ሲደመር 2 ሲባዛ 1 ሲደመር 5 ሲባዛ 1 መቶኛ ሲደመር 3 ሲባዛ 1 አስረኛ ሲደመር 1 አንደኛ። ሐመሮሃ 8 ሲባዛ 100 ሲደመር 4 ሲባዛ 10 ሲደመር 2 ሲባዛ 1 ሲደመር 5 ሲባዛ 1 አስረኛ ሲደመር 3 ሲባዛ 1 መቶኛ ሲደመር 1 ሲባዛ 1 ሺኛ። መ 8 ሲባዛ 100 ሲደመር 4 ሲባዛ 10 ሲደመር 2 ሲባዛ 1 ሲደመር 5 ሲባዛ 1 1 ሺኛ ሲደመር 3 ሲባዛ 1 መቶኛ ሲደመር 1 ሲባዛ 1 አስረኛ። ረጋ ብላችሁ በቁጥር ቤት ዋጋ በቅደም ተከተል አስቀምጡና ከዛ መልሱን ታገኙታላችሁ። ከነጥብ በፊትና ከነጥብ በኋላ ያሉ ቁጥሮችን ማስተዋል ያስፈልጋል። ስለዚህ ተረጋግታችሁ ስትሰሩ የዚህ ጥያቄ ትክክለኛው መልስ የሚመጣው 8 ሲባዛ 100 ሲደመር 4 ሲባዛ 10 ሲደመር 2 ሲባዛ 1 ሲደመር 5 ሲባዛ 1 አስረኛ ሲደመር 3 ሲባዛ 1 መቶኛ ሲደመር 1 ሲባዛ 1 ሺኛ ነው የሚሆነው። ለምንድን ነው እንደዚህ የሚሆነው? 5 የዚህ ጋር ያሉ ቁጥሮች አሉ። እዚህ ላይ ካሉ ቁጥሮች መካከል አሁን ይሄ ቁጥር የአንድ ቤት ነው። ይሄ የአንድ ቤት ነው። ይሄ ደግሞ 4 የ10 ቤት ነው። ይሄን ያው ድሮ ስለምታውቁት ችግር የለውም። ይሄኛው 8 ደግሞ የ100 ቤት ነው። ስለዚህ የአንድ ቤት የ10 ቤት የ100 ቤት በዚህ መልኩ ይቀመጣሉ። ይሄ ከነጥብ በግራ በኩል ያሉት ናቸው። ከነጥብ በቀኝ በኩል ደግሞ ያሉት ይሄኛው የአንድ አስረኛ ቤት ነው። ይሄ የአንድ አስረኛ ቤት ነው። 5 ቁጥር የአንድ አስረኛ ቤት ነው። 3 ቁጥር የአንድ መቶኛ ቤት ነው። ይሄ የአንድ መቶኛ ቤት ነው።
አንድ ቁጥር ደግሞ ይሄኛው የአንድ ሺኛ ቤት ነው። የአንድ ሺኛ ቤት ነው። ይሄኛውን በደንብ አድርጋችሁ አስተውላችሁ በደንብ አድርጋችሁ አንብቡ። በዚህ መሰረት ነው የሚሰራው። ስለዚህ ከዚህ በኋላ ምንድነው 5 በ10ኛ ቤት ነው ያለው። ይሄኛው 5 ቤት ነው የሚገኘው የሚለው ይሄው በ10ኛ ቤት ነው። 3 በመቶኛ ቤት ነው ያለው። 1 በሺኛ ቤት ነው ያለው። እዚህ ላይ ያለው 2 የአንድ ቤት ነው። 4 የ10 ቤት ነው። 8 የመቶ ቤት ነው። በዚህ መሰረት መልሱ ምንድነው የሚሆነው? 8 ሲባዛ በመቶ ምክንያቱም 8 የመቶ ቤት ስለሆነ 8 ሲባዛ በመቶ ሲደመር 4 የ10 ቤት ስለሆነ 4 ሲባዛ በ10 ሲደመር 2 የአንድ ቤት ስለሆነ 2 ሲባዛ በ1 ሲደመር እችኛዋ 5 ደግሞ የ10ኛ ቤት ስለሆነች 10ኛ ማለት 1 10ኛ ነው። 5 ሲባዛ 1 10ኛ ሲደመር 3 ደግሞ የመቶኛ ቤት ነው። ስለዚህ 3 ሲባዛ 1 መቶኛ ሲደመር የመጨረሻው ቁጥር 1 ደግሞ የሺኛ ቤት ስለሆነ 1 ሲባዛ 1 ሺኛ ተብሎ በዚህ መልኩ ይቀመጣል ማለት ነው። ረጋ ብላችሁ አስተዋላችሁ ስሩ። በተለይ ቁጥሮች ከነጥብ በፊትና ከነጥብ በኋላ ያሉት የቤት ዋጋ ሲሰጣቸው የተለያየ ነው። በጣም ጥሩ እንቀጥል። ጥያቄ ቁጥር 23 ሁለት ሙሉ ቁጥሮች አንጻራዊ ብቸኛ ቁጥሮች ከሆኑ የቁጥሮቹ ትጋብ ዳሽ ይሆናል። ሀ ትልቁ ቁጥር፣ ለ 1 ሐመርሃ 0 መ የቁጥሮቹ ብዜት። ሁለት ሙሉ ቁጥሮች አንጻራዊ ብቸኛ ቁጥሮች ከሆኑ የቁጥሮቹ ትጋብ ዳሽ ይሆናል የሚለው። አንጻራዊ ብቸኛ ቁጥር ማለት ምን ማለት ነው? እሱን ማወቅ ያስፈልጋል። ሁለት ቁጥሮች አንጻራዊ ብቸኛ ቁጥሮች ናቸው የሚባሉት መቼ ነው? ያን ሐሳብ ካወቃችሁ በቀላሉ ይሄ ጥያቄ ሊመለስ የሚችል ጥያቄ ነው። ለማንኛውም የዚህ ጥያቄ ትክክለኛው መልስ የቁጥሮቹ ብዜት የሚለው ነው የሚሆነው። ስለዚህ ሁለት ሙሉ ቁጥሮች አንጻራዊ ብቸኛ ቁጥሮች ከሆኑ የቁጥሮቹ ትጋብ የቁጥሮቹ ብዜት ነው የሚሆነው። አንጻራዊ ብቸኛ ቁጥር ትጋአ አንድ ማለት ነው። አንጻራዊ ብቸኛ ቁጥር ማለት ምን ማለት ነው? አንጻራዊ ብቸኛ ቁጥር ማለት የሁለቱ ቁጥሮች ትልቁ የጋራ አካፋይ አንድ ሲሆን ነው። ስለዚህ ትልቁ የጋራ አካፋይ አንድ ስለሆነ ትንሹ የጋራ ብዜታቸው ደግሞ የሁለቱ ቁጥሮች ብዜት ነው። እስኪ በምሳሌ እንየው። እስኪ ለምሳሌ ያክል የ5ንና የ16ን አካፋዮችን እንይ። የ5 አካፋዮች የሚባሉት 1 እና 5 የ5 አካፋዮች 1 እና 5 ናቸው። የ16 ደግሞ አካፋዮች የሚባሉት 1 2 4 8 እና 16 ናቸው። እነዚህ የ16 አካፋዮች ናቸው። ከነዚህ መሃል ትልቁ የጋራ አካፋይ ስንት ነው? በሁለቱም ያለ የጋራ ሆኖ ትልቁ። ስለዚህ እዚህ ውስጥ ያለው የ5 እና የ6 የጋራ የሆነው ትልቁ አንድ ቁጥር ነው። ስለዚህ ሁለት ቁጥሮች ትልቁ የጋራ አካፋያቸው አንድ ከሆኑ ወይም አንድ ከሆነ እነዚህ ቁጥሮች አንጻራዊ ብቸኛ ቁጥር ይባላሉ። ስለዚህ 5 እና 16 አንጻራዊ ብቸኛ ቁጥሮች ናቸው ማለት ነው። እነዚህ ሁለቱ ቁጥሮች አንጻራዊ ብቸኛ ቁጥሮች ናቸው። ለምን አንጻራዊ ብቸኛ ቁጥር ተባሉ? የሁለቱ ትልቁ የጋራ አካፋይ አንድ ስለሆነ፣ አንድ የሚባለው ቁጥር ስለሆነ ሁለቱ አንጻራዊ ብቸኛ ቁጥሮች ናቸው። ስለዚህ የነዚህ የሁለቱ ቁጥሮች የ5 እና የ16 ትጋብ ስንት ይሆናል? ስለዚህ የነዚህ የሁለቱ ቁጥሮች የነዚህ የሁለቱ አንጻራዊ ብቸኛ ቁጥሮች የ5 እና የ16 ትንሹ የጋራ ብዜታቸው እንዴት ነው የምናገኘው? ትንሹ የጋራ ብዜት ማለት 5 10 15 20 25 እያለ ይቀጥላል። የዚህም 16 32 48 እያለ ይቀጥላል። ነገር ግን ያን ያክል ከምንሄድ በጣም በቀላሉ እንደምናደርገው ሁለቱን ቁጥሮች ማባዛት ነው። 5 ሲባዛ 16። ስለዚህ የሁለቱን ትንሹን የጋራ ብዜት ለማግኘት ሁለቱ ቁጥሮች አንጻራዊ ብቸኛ ቁጥሮች ከሆኑ የሁለቱን ትንሹን የጋራ ብዜት ለማግኘት ሁለቱን ቁጥሮች ማባዛት ነው። ስለዚህ 5 ሲባዛ 16 ስንት ነው? 5 ሲባዛ 16
እኩል ይሆናል 80። ይሄ የሁለቱ ትንሹ የጋራ ብዜት ነው ማለት ነው። ስለዚህ አሁን ጥያቄው ምንድነው የሚለው እዚህ ጋር ሁለት ሙሉ ቁጥሮች አንጻራዊ ብቸኛ ቁጥር ከሆኑ ማለትም የሁለቱ ቁጥሮች ትልቁ የጋራ አካፋይ አንድ ከሆነ የሁለቱ ቁጥሮች ትጋብ ዳሽ ይሆናል። የሁለቱ ቁጥሮች ትጋብ የሁለቶቹ ቁጥሮች ብዜት ይሆናል። ስለዚህ 80 የ5 እና የ16 ብዜት ነው በዚህ ምሳሌ መሰረት ማለት ነው። ይህን ረጋ ብላችሁ እናንተ ደግሞ በሚመቻችሁ ምሳሌ እያስገባችሁ መለማመድ ትችላላችሁ። ለማንኛውም አንጻራዊ ብቸኛ ቁጥር ማለት ቁጥሮቹ ትልቁ የጋራ አካፋያቸው አንድ ከሆነ ነው። እንቀጥል። ጥያቄ ቁጥር 24 በስድስት ተካፋይ የሆነ ባለ አራት የቁጥር ሆሄ ዳሽ ነው። ሀ 4500፣ ለ 4600፣ ሐመሩሃ 4700፣ መ 4900። ሁሉም ጥያቄዎች ሁሉም ምርጫዎቹ ባለ አራት ሆሄ መሆናቸውንም ቼክ አድርጉ። ግረ መንገዳችሁ ምናልባት ባለ አራት ሆሄ ካልሆነ ከምርጫው እንድናስወጣው። ነገር ግን እዚህ ላይ አጋጣሚ አራቱም ባለ አራት ሆሄዎች ናቸው። ስለዚህ በስድስት ተካፋይ የሆነ ባለ አራት የሆሄ ቁጥር የትኛው ነው ከነዚህ መሃል? ተረጋግታችሁ ስትሰሩት መልሱ 4500 ይመጣል። 4500 መጣ ማለት ምን ማለት ነው? እንዴት ነው 4500 ሊመጣ የሚችለው? ምንድነው ማብራሪያ የሚለው በስድስት የሚካፈል ቁጥር በሁለትና በሶስት መካፈል አለበት ነው የሚለው። አንድ ቁጥር በስድስት የሚካፈል ከሆነ በሁለትና በሶስትም ይካፈላል። ስለዚህ ከነዚህ መካከል የትኛው ነው በሁለትና በሶስት የሚካፈል እንየው። ለምሳሌ የ4500 ሆሄያት ድምር ስናይ ይሄኛው መደመር ነው። 4 ሲደመር 5 ሲደመር 0 ሲደመር 0 4 ሲደመር 5 9 9 ሲደመር 0 9 9 ሲደመር አሁንም 0 9 ነው። ስለዚህ ይሄኛው 9 ነው የሚመጣው። ድምሩ የዚህ አጠቃላይ ድምር የሚመጣው 9 ነው። 9 ለ3 ይካፈላል ወይ? አዎ 9 ሲካፈል ለ3 3 ጊዜ ይደርሳል። ይሄ ቁጥር ለ2 ይካፈላል ወይ? አዎ ምክንያቱም የመጨረሻ ቁጥር 0 ስለሆነ የመጨረሻ ቁጥራቸው አሃዙ 0 ወይም 2 ወይም 4 ወይም 6 ወይም 8 ከሆነ ለ2 ይካፈላሉ። ስለዚህ ይሄ ቁጥር ድምሩ ለ3 ይካፈላል። አጠቃላይ ደግሞ ቁጥሩ 4500 ለ2 ይካፈላል። ስለዚህ ይሄ ትክክለኛው መልስ ነው ማለት ነው። ይሄኛውስ 4 ሲደመር 6 10 10 ሲደመር 0 10 10 ሲደመር 0 10 ስለዚህ ይሄኛው 10 ነው። 10 ለ2 ይካፈላል ችግር የለውም። ለ3 ግን አይካፈልም። ስለዚህ ለ3 ካልተካፈለ ለ6ም አይካፈልም ማለት ነው። አንድ እዚህ ደግሞ ሐመር ውሃ ላይ 4700 ይላል። 4700 ማለት ሲደመር 4 ሲደመር 7 11 ነው። 11 ሲደመር 0 11 11 ሲደመር 0 11 ነው። 11 ለ2ም 11 ለ3 አይካፈልም። ስለዚህ 11 ለ3 ስለማይካፈል ለ6ም አይካፈልም ማለት ነው። ለ2 ይካፈላል ይሄ ቁጥር ምክንያቱም መጨረሻው 0 ስለሆነ ለ2 ይካፈላል። ለ3 ግን አይካፈልም ምክንያቱም የነዚህ ሁለቱ ቁጥሮች ድምር 11 ስለሆነ ለ3 አይካፈልም። ይሄ ቁጥር አለ 4 ሲደመር 9 ሲደመር 0 ሲደመር 0 4 እና 9 13 ነው። 13 ሲደመር 0 13 ነው። 13 ሲደመር 0 13 ነው። ስለዚህ የዚህ ቁጥር ድምር 13 ነው። 13 ለ3 አይካፈልም። ይሄ ቁጥር ግን ከዚህ ያለው ለ2 ይካፈላል። ድምሩ ግን ለ3 አይካፈልም። ስለዚህ ድምሩ ለ3 ካልተካፈለ ይሄ ቁጥር ለ6ም አይካፈልም ማለት ነው። ስለዚህ በስድስት ተካፋይ የሆነ ባለ አራት የቁጥር ሆሄ ከነዚህ ማለትኛው ነው 45000 ነው። ምክንያቱም 4 ሲደመር 5 9 ነው። 9 እና 0 9 9 እና 0 9 ነው። ስለዚህ 9 ለ3ም ይካፈላል። ይሄ ቁጥር ደግሞ እንዳለ 4000 ማን ነው 4500 ለ2ም ስለሚካፈል ትክክለኛው መልስ ይሄ ነው ማለት ነው። እንቀጥል። ጥያቄ ቁጥር 25 ከሚከተሉት ቁጥሮች ውስጥ አንጻራዊ ብቸኛ ቁጥር የሆነው የቱ ነው? አሁን ቅድም ያልነው ቁጥር ነው ማለት ነው። አንጻራዊ ብቸኛ ቁጥር ማለት ምን ማለት ነው? የሁለቱ ትልቁ የጋራ አካፋይ አንድ የሆነው ለማለት ነው። ለማስታወስ ያክል ሀ 113 እና 121፣ ለ 124 እና 104፣ ሐመሮሃ 136 እና 150፣ መ
230 እና 25 ረጋ ብላችሁ እያንዳንዱ ጥያቄ ስሩ። ጊዜያችሁን በአግባቡ እየተጠቀማችሁ ስሩ። ስለዚህ ይሄኛውን ጥያቄ በአግባቡ ስትሰሩት የሚመጣው መልስ 113 እና 121 ነው። ምክንያቱም 113 ብቸኛ ቁጥር ሲሆን 121 ደግሞ 11 ሲባዛ 11 ነው። ሁለቱ ቁጥሮች ከአንድ ውጪ ሌላ የጋራ አካፋይ የላቸውም። ለምሳሌ ብናይ የ113 አካፋዮች 1 እና 113 ናቸው። ሁለቱ እነዚህ ናቸው። የ113 አካፋይ 1 እና 113 ነው። የ121 አካፋይ ደግሞ 1 11 እና 121 ናቸው። ስለዚህ ከነዚህ መሃል የጋራቸው የሆነው ትልቁ 1 ነው ማለት ነው። ስለዚህ እነዚህ ሁለቱ ቁጥሮች አንጻራዊ ብቸኛ ቁጥሮች ናቸው። ለምን? ትልቁ የጋራ አካፋያቸው 1 ስለሆነ። ከተሰጡት አማራጮች መካከል አንጻራዊ ብቸኛ ቁጥር የሆኑት 113 እና 121 ነው የተባለው ለዚህ ነው ማለት ነው። ሌሎቹን ብትሰሯቸው በዚህ መልኩ አይመጡም፣ ወይም ትልቁ የጋራ አካፋያቸው 1 አይሆንም። መልካም። ጥያቄ ቁጥር 26 0.563% ወደ ክፍልፋይ ሲቀየር ሀ 563 አንድ ሺኛ፣ ለ 563 መቶኛ፣ ሐመርሃ 563 መቶ ሺኛ፣ መ 563 10 ሺኛ። ተረጋግታችሁ ሐሳቡን መረዳት ነው መጀመሪያ። ቀጥታ ወደ መደመር መቀነሱ ከመግባት በፊት ሐሳቡ ጥያቄው ምንድን ነው የሚለው 0.563% ወደ ክፍልፋይ መቀየር ነው። ይሄን መቶኛ ወደ ክፍልፋይ መቀየር። ስለዚህ የዚህ ጥያቄ ትክክለኛው መልስ 563 መቶ ሺኛ የሚለው ነው። 563 መቶ ሺኛ። እንዴት ሆኖ ነው እንደዚህ የሚመጣው? 0.563% ማለት ይሄኛው ቁጥር መቶኛ ነው። ፐርሰንት ማለት መቶኛ ነው። ስለዚህ ይሄኛውን ወደ መቶኛ ስንቀይር በሌላ አባባል 0.563 መቶኛ ተብሎ ይጻፋል። ይሄ ፐርሰንት ማለት ነው። ይሄኛው ማለት እኩል ናቸው እነዚህ። ከዛ ቀጥሎሳ ይሄኛውን 0.563ን 0.563 ይሄኛው የአስሪዎች ቤት አስሪዎች ቁጥር ስለሆነ ይሄን አስሪዎች ቁጥር ወደ ሙሉ ቁጥር ለመቀየር ከነጥብ በኋላ 1 2 3 አሃዞች አሉ። ከዚህ ነጥብ በኋላ 1 2 3 አሃዞች አሉ። እነዚህ አሃዞች ሙሉ ቁጥር ለማድረግ ለባለ 3 ዜሮ ቁጥር ማካፈል ነው። ባለ 3 ዜሮ ቁጥር የሚባለው 1000 ነው። ስለዚህ 563 1000ኛ ይሆናል ማለት ነው። ይሄኛው 563 1000ኛ። ይሄ ማለት 0.563 የነበረውን ነው ወደ ክፍልፋይ የቀየር ነው ሲካፈል ለ100። ምክንያቱም እዚህ ጋር 0.563 መቶኛ አይደል ያልነው። 0.563 ደግሞ ራሱን ችሎ 563 1000ኛ ሆነ። ከነጥብ በኋላ 3 ዜሮ ስላሉ ያው 3 ዜሮ ጨመረና ሲካፈል ለ100 ይኸው አሁን ደግሞ የጋራ 100 አለ፣ የቅድሙ 100 ማለት ነው። ስለዚህ ይሄኛውን እንደዚህ ስናሰላው ይሄ እንዴት ነው የሚሰላው? በውስጥ ታዋቂነት ይሄ ቁጥር ሲካፈል ለአንድ ማለት ነው ኦቨር 1 ነው የሚባለው አይደል? ስለዚህ ይሄ ሲሰላ 563 ሲካፈል ለ1000 1000ኛ ሲባዛ ይሄኛው 101ኛ የሚለው ቁጥር ወደ ማባዛት ስንቀይረው ይገለበጥና 1 መቶኛ ይሆናል። ስለዚህ 1 መቶኛ ይሆናል። ከዚህ በኋላ በቀላሉ ምን ማድረግ ነው? ማባዛት ነው። አሁን ይሄ ሲባዛ ምንድነው የሚሆነው? 563 ሲባዛ በ1 563 ነው። ስለ ጽሁፍ ፍጥነትና ጥራት ይቅርታ፣ በኪቦርድ ስለሆነ የምጽፈው እንትን ይላል። 563 ሲባዛ በ1 563 ነው። 1000 ሲባዛ በ100 100 ሺህ ይሆናል ማለት ነው። ይሄ 100 ሺህ ይሆናል። ስለዚህ እንዲያርጋችሁ ማሰብ ያስፈልጋል። ስለዚህ መልሱ 563 መቶ ሺኛ የመጣው በዚህ የተነሳ ነው ማለት ነው። አስተራሩን ቅደም ተከተሉን ምናምን እናንተ በሚመቻችሁ መንገድ ከዚህ በቀለለ መንገድም ካለ አሳጥራችሁ መገንዘብ ትችላላችሁ። ለማንኛውም አስተራሩን እንደዚህ ነው የሚሆነው።
እንቀጥል። ጥያቄ ቁጥር 27 3 አምስተኛ 1 4ኛ 0.7 እና 3 ሙሉ 1 5ኛ ከትንሹ በመጀመር በቅደም ተከተል ሲቀመጥ የትኛው ይሆናል? ሀ 0.7 1 4ኛ 3 አምስተኛ 3 ሙሉ 1 5ኛ፣ ለ 0.7 3 አምስተኛ 1 4ኛ 3 ሙሉ 1 5ኛ፣ ሐመሮሃ 3 0.7 3 አምስተኛ 0.6፣ መ 1 4ኛ 3 አምስተኛ 0.7 እና 3 ሙሉ 1 5ኛ። የዚህ ጥያቄ አሳሩን በደንብ አድርጋችሁ ተገንዘቡት። መጀመሪያውኑ ይህን ጥያቄ ስንሰራ ወዴት ነው ማስጠጋት ያለብን ወይም ወዴት ነው ማመሳሰል ያለብን የሚለውን ማወቅ ያስፈልጋል። ለማንኛውም የዚህ ጥያቄ ትክክለኛው መልስ 1 4ኛ 3 አምስተኛ 0.7 እና 3 ሙሉ 1 5ኛ ነው። ለምን 1 4ኛ ወደ አስሬዎች ይቀየራል ሁሉም። ለምሳሌ እዚህ ጋር የተቀመጠው የመጀመሪያው 1 4ኛ ነው የሚለው ምርጫችን ላይ መልስ ብለን ያስቀመጥነው 1 4ኛ። 1 4ኛ ማለት ወደ አስሬዎች ሲቀየር 0.25 ይሆናል። ቀጥሎ 3 አምስተኛ 3 አምስተኛ ማለት ደግሞ ወደ አስሬዎች ሲቀየር 0.6 ይሆናል። ከዛ ቀጥሎ 0.7 አለ ራሱ እንዳለ እዚህ ጋር ወረደ። ከዛ 3 ሙሉ 1 5ኛ ማለት ምን ማለት ነው? 3 ሙሉ 1 5ኛ ማለት 5 ሲባዛ 3 ሲደመር 1 5ኛ ማለት ነው አይደለ? ስለዚህ 5 ሲባዛ 3 15 15 ሲደመር 1 16 16 አምስተኛ 16 አምስተኛ ማለት 3.2 ነው። በዚህ ቅደም ተከተል ነው መልሱ መ የሆነው ወይም ይሄኛው ትክክለኛ መልስ የሆነው በእነዚህ ቅደም ተከተሎች ነው። ከሁሉም የሚያንሰው 0.5 ነው። ከዛ ከፍ የሚለው 0.6 ነው። ከዛ ከፍ የሚለው 0.7 ነው። ከሁሉም ትልቁ 3.2 ነው። ስለዚህ በዚህ መሰረት ትክክለኛው መልስ ይሄኛው ነው ማለት ነው። ስለዚህ ቅደም ተከተሉ 1 4ኛ 3 አምስተኛ 0.7 እና 3 ሙሉ 1 5ኛ የሚለው ይሆናል ማለት ነው። እንቀጥል። ጥያቄ ቁጥር 28 አብዮት የመጀመሪያ ደረጃ ትምህርት ቤት በ2014 ዓመተ ምህረት በስድስተኛ ክፍል ውስጥ 23 ወንድና 27 ሴት ተማሪዎች ይገኛሉ። የወንድ ተማሪዎች ቁጥር በመቶኛ ሲገለጽ ሀ 23 50ኛ፣ ለ 46%፣ ሐመሮሃ 23%፣ መ 50%። አስተውሉ፣ ጥያቄውን ተረዱት። ብዙ ጊዜ እንደዚህ አይነት የቃላት ፕሮብሌም ሲመጡ ጥያቄዎችን አሁን መልሱን ለመስራት ከመጣደፍ ይልቅ መጀመሪያ ጥያቄውን መረዳትና ምርጫዎቹንም በደንብ ማየት። ለምሳሌ ይህን ምርጫ ስናይ ከአራቱ መሃል አንዱ ለየት ያለ ነው። ስለዚህ ወደ ጥያቄው ተመልሰን የተጠየቀው ጥያቄ ምን እንደሆነ ካወቅን የማያስፈልጉ መልሶችን እናስወጣለን ማለት ነው። ስለዚህ ረጋ ብላችሁ ስትሰሩት መልሱ የሚመጣው 46% ነው። ለምንድን ነው መጀመሪያውኑ 23 50ኛ ማይሆነው? ጥያቄው የሚለው የወንድ ተማሪዎች ቁጥር በመቶኛ ነው የሚለው። ይሄ መቶኛ አይደለም። ስለዚህ ይሄኛውን መጀመሪያ ማስወጣት ያስፈልጋል። ምንም ወደ ምርጫ እናስገባው። በመቶኛ የተገለጹት እነዚህ ናቸው። ለሐመሮሃና መ ናቸው መልስ የሚሆኑት። ምናልባት አሁን ጊዜ አጥሯችሁ ራሱ እየተጣደፋችሁ ከሆነ ስለዚህኛው ጉዳይ መጨነቅ የለባችሁ። ከነዚህ መሃል ነው አንዱ መልስ ሊሆን የሚችለው። ይሄን ማሰብ ያስፈልጋል። በትላንትና ቪዲዮ እንዳየነው ከሆነ ስለዚህ አብዮት የመጀመሪያ ደረጃ ትምህርት ቤት በ2014 ዓመተ ምህረት በስድስተኛ ክፍል ውስጥ 23 ወንድና 27 ሴት ተማሪዎች ይገኛሉ። አጠቃላይ ተማሪዎቹ ያሉትን እናይና እዛ ውስጥ የሚገባ ምንድነው የሚለው የነዚህ የሁለቶቹ ተማሪዎች ድምር ስንት ነው? የወንዶቹ 23 ናቸው፣ ሴቶቹ 27 ናቸው። 23 ሲደመር 27 50 ነው። ስለዚህ 50 ምንድነው? የአጠቃላይ ተማሪዎች ብዛት ነው ማለት ነው። 50 ተማሪዎች አሉ። ከነዚህ መሃል ወንዶቹ ስንት ናቸው? 23፣ ሴቶቹ 27። ጥያቄው ምንድነው የሚለው? የወንድ ተማሪዎች ብዛት ነው የሚለው። የወንድ ተማሪዎች ብዛት በመቶኛ። ስለዚህ 23 ወንዶች ናቸው። 23 ሲካፈል ለ50 ማድረግ ማለት ነው። 23 50ኛ። ይሄው አሁን ይሄኛውን ለምንድን ነው የገባው?
ጥያቄው የሚለው በመቶኛ ነው እንጂ በክፍልፋይ አይልም። በክፍልፋይ ቢል ኖሮ ይሄ ነበር ትክክለኛ። በክፍልፋይ ተብለን ቢሆን ኖሮ ትክክለኛው መልስ 23 50ኛ ነበር የሚሆነው። ነገር ግን በመቶኛ ስለሚል 23 50ኛን አካፍለን የምናስቀምጠው። ስለዚህ 23 ሲካፈል ለ50 ይሄው 23 ሲካፈል ለ50 ሲባዛ በመቶ 46 ይመጣል። 46 የመጣው ለዚህ ነው ማለት ነው። በደንብ አድርጋችሁ አስተውሉ። 23 50ኛ መልስ ሊሆን የሚችለው ጥያቄው በክፍልፋይ ይቀመጥ ቢባል ነው። ጥያቄው በክፍልፋይ ይቀመጥ ቢባል መልሱ 23 50ኛ ነው። ነገር ግን በመቶኛ ስለሆነ ይሄን 23 50ኛ ወደ መቶኛ ስንቀይረው 46% ይሆናል ማለት ነው። 50 የሁለቶቹ ቁጥር ተማሪዎች ድምር ነው። የወንዶችና የሴቶች ድምር ነው። ይሄኛው የ50 ከየት መጣ እንዳትሉ የ23 እና የ27 ድምር ነው። የወንዶችና የሴቶች ድምር። በጣም ጥሩ እንቀጥል። ጥያቄ ቁጥር 29 የ72 48ኛ ዝቅተኛ ሂሳባዊ ቃል ዳሽ ይሆናል። የ72 48ኛ ዝቅተኛ ሂሳባዊ ቃል ዳሽ ይሆናል። ሀ 19 ስድስተኛ፣ ለ 3 ሁለተኛ፣ ሐመሩሃ 2 ሶስተኛ፣ መ 4 ሶስተኛ። ዝቅተኛ ሂሳባዊ ቃል ማለት ሲቃለል 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 የሚመጣውን ማለት ነው። የዚህ ጥያቄ ትክክለኛው መልስ 3 ሁለተኛ ነው። ምክንያቱም 72 እና 48 በ24 ይካፈላሉ። ስለዚህ 72 ሲካፈል ለ24 3 ይመጣል። 48 ሲካፈል ለ24 2 ይመጣል። ስለዚህ 3 ሁለተኛ ነው ተብሎ የተቀመጠው መልሱ። ምናልባት ደግሞ እናንተ በሚመቻችሁ መንገድ ምናልባት እኔ በሆነ ይሄኛውን ጥያቄ የተጠየቁት እንዴት አድርጌ ነው የምሰራው? 72 48ኛን እያቃለልኩ ነው የመጣው። 48ኛ ነው ይሄ። ይሄኛውን በ2 36 ይመጣል። በ2 ሳቃልለው ይሄኛውን በ2 24 ይመጣል። 24 አሁንም አቃልላለሁ። ይሄኛውን በ2 18 ይመጣል። ይሄኛውም በ2 12 ይመጣል። ያሁንም ይሄ ነው እንቻ ያሁንም ሊቃለል ይችላል። ይሄ በ18 9 ይመጣል። ይሄ በ2 ይሄ በ18 12ኛ ማለት ይሄ በ2 9 ይመጣል። ይሄኛው በ2 6 ይመጣል። ከዚህ በኋላ ይሄኛው በ2 ይችላል። ይሄኛው ግን በ2 አይችልም። የላይኛው በ2 አይችልም። የታችኛው በ2 ይችላል። ስለዚህ ሁለቱም ግን በጋራ የሚችሉት ለ3 ነው። ስለዚህ ይሄኛው ለ3 2 ይሆናል። ይሄኛው ደግሞ ለ3 3 ይሆናል። ስለዚህ ከዚህ በኋላ መሄድ ስለማይችል መልሱ 3 ሁለተኛ ነው የሚሆነው። እዚህ ላይ ያበቃል። ለዚህ ነው መልሱ 3 ሁለተኛ የሆነው። እናንተ በሚመቻችሁ መንገድ በተማራችሁት መንገድና በሚቀላችሁ መንገድ ጊዜያችሁን እንዳይበላባችሁ አድርጋችሁ ማስላት ትችላላችሁ። መልካም፣ ወደ ዕለቱ ጥያቄ አጋማሽ ደረስን። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥያቄና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ምናልባት ይሄ ጥያቄ አሰራር ከተመቻችሁ ሳትረሱ አሁኑ ላይክ አድርጉ። ብዙ ሰው ያው ሳያስበው ነው በእርግጥ ያየዋል፣ ግን ላይክ አያደርገውም። በመርሳት ነው አብዛኛው ሰው። ለማንኛውም እናንተ አሁን ትዝ ካላችሁ ላይክ አድርጉት። እየፈጠንኩ ወይም እየዘገየው ከሆነ በሚመቻችሁ መንገድ ቪዲዮን ያስቆማችሁ ተከተሉ። መልካም ጊዜ። እንቀጥል። ጥያቄ ቁጥር 30 እንዲህ ይላል። ታህቱ 24 የሆነ ለ3/6ኛ ተመጣጣኝ ክፍልፋይ የቱ ነው? ሀ 12 24ኛ፣ ለ 24 12ኛ፣ ሐመሮሃ 36 24ኛ፣ መ 24 36ኛ። ጥያቄውን በደንብ አስተውሉት። ብዙ ጊዜ
ሐሳባችን ወደ መልስ መስራቱ ብቻ ስለሚያስብ አንዳንዴ ሚስጥራዊ የሆኑ ጥያቄዎችን ትዝ ላይሉን ይችላሉ። አሁን የጥያቄ ከትላንት ወዲያ ባቀረብኩላችሁ ቪዲዮ መሰረት የሚወገዱ ጥያቄዎች አሉ፣ የሚወገዱ አማራጮች። ምክንያቱም ጥያቄው ምንድነው የሚለው ራሱ ገና ሲጀመር ታሃቱ 24 የሆነ ይላል። ታሃቱ 24 የሆነ ስለዚህ ታሃቱ 24 የሆነው አንድ ይሄው። ስለዚህ ለና እነዚህ ሁለቱ መልስ ሊሆኑ አይችሉም ማለት ነው። እነዚህ መጀመሪያው ነው ከምርጫ ማስወጣት ነው። ምክንያቱም ጥያቄው ራሱ እዚህ ላይ ለመልሱ ፍንጭ ሰጥቶናል። ታሃቱ 24 የሆነ ስለዚህ ከሃና ከሐመር ውሃ ነው አንዱ መልስ የሚሆነው ማለት ነው። ይሄን አስተውሉ። መልሱ ሀሌታ ውሃ ነው ትክክለኛው መልስ 12 24ኛ ነው። ምክንያቱም 3 ስድስተኛ ማለት ሲቃለል 1 ሁለተኛ ነው። ታሃቱ 24 እንዲሆን ደግሞ በ12 እናባዛለን። በዚህ መሰረት 1 ሲባዛ 12 ሲካፈል 2 ሲባዛ 12 24ኛ ይመጣል መልሱ። አንድ ይሄ ነው። ሌላኛው መንገድ ደግሞ ይሄን ቁጥር 3 ስድስተኛ ለምሳሌ ይሄኛው ምርጫ 12 24ኛን እያቃለን እንየው 12 24ኛ ይሄ ሲቃለል በ2 6 ይመጣል። ይሄኛው በ2 12 ይመጣል። አሁንም ይቃላል። ይሄኛው በ2 3 ይመጣል። ይሄኛው በ2 6 ይመጣል። ይሄው 3 ስድስተኛ 3 ስድስተኛ ስለዚህ ትክክለኛው መልስ 12 24ኛ ነው ማለት ነው። እንዲህ አይነት ጥያቄዎችን ገና ስላሽ ከመጀመራችሁ በፊት ሐሳባችሁን ሰብሰብ አድርጋችሁ ጥያቄዎችን መገንዘብ ያስፈልጋል። ምክንያቱም ብዙ ጉልበት እንዳታባክኑ ያግዛችኋል፣ ጊዜያችሁንም ጭምር ይቆጥብላችኋል ማለት ነው። በጣም ጥሩ። ወደ ጥያቄ ቁጥር 31 ልንሄድ ነው። 4.23 በክፍልፋይ መልክ ሲቀመጥ ይላል። ሀ 42.3 መቶኛ፣ ለ 423 መቶኛ፣ ሐመር ውሃ 423 ሺኛ፣ መ 42.3 ሺኛ። ከነጥብ በኋላ ስንት አሃዞች እንዳሉ ያን ማሰብና በቀላሉ ማስላት ይቻላል። ለማንኛውም የዚህ ጥያቄ ትክክለኛው መልስ 423 መቶኛ ነው። ለምንድነው እንደዚህ የሆነው? ሁለት የአስርዮሽ ቤቶች ስላሉ ማለት የአስርዮሽ ቤት እንላቸው እነዚህ ናቸው፣ ከነጥብ በኋላ ያሉ ቁጥሮች እነዚህ ሁለቱ። ስለዚህ ሁለት የአስርዮሽ ቤቶች ስላሉ ባለ 2 ዜሮ ቁጥር ነው የምንጠቀመው ማለት ነው። ባለ 2 ዜሮ ቁጥር 100 ነው። ባለ 1 ዜሮ 10 ነው። ባለ 3 ዜሮ 1000 ነው። ስለዚህ ባለ 2 ዜሮ ከሆነ 423 100ኛ የሚለው ትክክለኛው መልስ ይሄኛው ነው ማለት ነው። 423 100ኛ የሚለው ይሄ ክፍልፋዩ በዚህ መልኩ የሚቀመጥ ነው የሚሆነው። ጥያቄ ቁጥር 32 4 ሙሉ 3 አምስተኛ ወደ አስርዮሽ ቁጥር ሲቀየር የትኛውን ይሆናል? ሀ 23 አምስተኛ፣ ለ 4.6፣ ሐመር ውሃ 27 ሶስተኛ፣ መ 9። የዚህ ጥያቄ ትክክለኛው መልስ 4.6 ነው። ከዚህም ጥያቄ የምንማረው ነገር አለ። ዛሬ ከምናቀርባቸው ቪዲዮዎች ብዙ የምንማራቸው ነገሮች አሉ። ጥያቄዎቹ ቀላል ይመስላሉ፣ ግን የሚያስተምሩን ብዙ ነገር አለ። ለምሳሌ ይህን ጥያቄ ወደ መልስ ከመግባታችን በፊት ምኑን ነው ማስተዋል ያለብን? ተመልከቱ። 4 ሙሉ 3 አምስተኛ ወደ አስርዮሽ ቁጥር ሲቀየር ነው የሚለው። አስርዮሽ ማለት ምን ማለት ነው? አስርዮሽ ማለት በነጥብ ያለ ቁጥር ነው አይደለ? ስለዚህ ይሄ መልስ አይሆንም። ምክንያቱም ይሄ ክፍልፋይ ነው እንጂ አስርዮሽ አይደለም። ስለዚህ ይሄ መልስ አይሆንም። ይሄኛውም ክፍልፋይ ነው፣ መልስ አይሆንም። ይሄኛውም አስርዮሽ አይደለም፣ መልስ አይሆንም። ምንም በቃ ሳንሰራ ራሱ ትክክለኛው መልስ ይሄ መሆኑን እናውቃለን ማለት ነው፣ ምንም ወደ ስራው ሳንገባ። ምክንያቱም ጥያቄው የሚለው 4 ሙሉ 3 አምስተኛ ወደ አስርዮሽ ቁጥር ሲቀየር። ንቁበት፣ እንዲህ አይነት ጥያቄ ሲኖር ወደ አስርዮሽ ሲቀየር ከተባለ ነጥብ ቤት ያለውን ቁጥር ነው መልስ የሚሆነው። እነዚህ ሶስቱ መልስ አይሆኑም። ስለዚህ ገና ሳንሰራ መልሱን ልናውቀው እንችላለን። ነገር ግን እንስራ እንኳን ካል 4 ሙሉ 3 አምስተኛ ማለት ምን ማለት ነው? ይሄኛው ሲሳላ 4 ሙሉ 3 አምስተኛ ማለት 5 ሲባዛ 4 ሲደመር 3 አምስተኛ ማለት ነው። 5 ሲባዛ 4 20፣ 20 ሲደመር 3 23 ነው። 23 አምስተኛ ነው።
23 አምስተኛ እዚህ ጋር የመጣው ክፍልፋይ ነው ይሄኛው። ስለዚህ 23 አምስተኛ በክፍልፋይ ከሆነ ትክክል ነው። በክፍልፋይ አስቀምጡ ብንባል ይሄ ትክክል ነበር። ነገር ግን በአስርዮሽ ስላለን በአስርዮሽ ደግሞ ለማግኘት 23 ሲካፈል ለ5 እናደርጋለን ማለት ነው። ስለዚህ 23 ሲካፈል ለ5 4.6 ይመጣል። 4.6 ይመጣው እንደዚህ ነው። ወይም እዚህ ላይ ደግሞ በተሰራው መሰረት 4 ሙሉ 3 አምስተኛ ማለት 3 አምስተኛ ማለት 0.6 ነው ሲካፈል 4 ሲደመር 0.6 ማለት 4.6 ነው የሚሆነው። ስለዚህ ስልታዊ ነው መሆን ያለባችሁ። እንደው ግጥም ብሎ ቁጥሩ ላይ ያነበቡ ለመስራት ከመጀመር በፊት መጀመሪያ ሐሳቡን ዝም ብሎ በግርድፉ ማየት፣ ብዙም ሳትለፉ የምታገኙት ነገሮች አሉ። በእርግጥ ማስላትን መልመድ በጣም ትልቅ ነገር ነው። ግን ከምንም ነገር በላይ ደግሞ ጥያቄዎችን ይሄ ከምን ይመጣል? ከመረጋጋት። ከተረጋጋችሁ ብዙ ነገር ይቀላል። ግን በጣም ከተጨናነቃችሁና ወይን እያላችሁ የምትሰሩ ከሆነ ቀላሉ ነገር አሁን ይሄን በአይን አይቶ ነው የሚሰራ። ምንም ነገር እርሳስና ወረቀት አይገናኝም እዚህ ላይ ሳይገናኝ፣ ምክንያቱም ወደ አስርዮሽ ቁጥር ሲቀየር ስለሚል ሶስቱ አስርዮሽ አይደሉም። አስርዮሽ የሆነውን ብቻ መልስ አድርጎ ማስቀመጥ ነው። ስለዚህ ስትሰሩ በጣም ተረጋግታችሁ አስተውላችሁ ከሰራችሁ ሂሳብ በጣም ቀላሉ ትምህርት ነው። እንቀጥል። ጥያቄ ቁጥር 33 እንዲህ ይላል። በ32.456 ውስጥ የ5 የቤት ዋጋ ዳሽ ነው ይላል። ሀ 100፣ ለ 10፣ ሐመሮሃ መቶኛ፣ መ 10ኛ። ነጥብ ካለ የአስርዮሽ ቤት ከሆነ ጥያቄው ከነጥብ በፊትና ከነጥብ በኋላ ያሉ የቤት ዋጋዎች ይለያያሉ። ይህን በደንብ አድርጋችሁ አስተውሉ እንዳትረሱ። በዚህ መሰረት የዚህ ጥያቄ ትክክለኛው መልስ መቶኛ የሚለው ነው። ከአስርዮሽ ነጥብ በስተቀኝ ያለው ሁለተኛው ሆሄ መቶኛ ቤት ይባላል። ምን መሰላችሁ? ይሄ ቅድም እዛ ላይ ስንተኛው ጥያቄ ላይ እንደሰራ ነው ትዝ የሚላችሁ ከሆነ ይሄኛው እቺ ሁለት ቁጥር የአንድ ቤት ነች። ይሄኛው እቺኛዋ ቁጥር የ10 ቤት ነች። ይሄን እናውቀዋለን ከድሮ ጀምሮ ስንማር የነበረው ነው። እዚህ ላይ ስንመጣ ደግሞ እቺኛዋ 4 ቁጥር የ10ኛ ቤት ነች። የ10ኛ የአንድ 10ኛ ቤት ማለት ነች። ይሄኛዋ አንድ 10ኛ ነው የምትባለው። እቺኛዋ ደግሞ የመቶኛ ቤት ነች። አንድ መቶኛ ስለሚባል የመቶኛ ቤት ይባላል። ይሄኛው ደግሞ የሺኛ ቤት ነው የሚባለው። 6 ቁጥር የአንድ ሺኛ ወይም የሺኛ ቤት ይባላል። በዚህ መሰረት አሁን ጥያቄው ምንድነው የሚለው? በ32.456 ውስጥ የ5 የቤት ዋጋ ስንት ነው? 10ኛ ነው? መቶኛ ነው? ሺኛ ነው? ወይስ የአንድ ቤት ነው? ወይስ የ10 ቤት ነው? ምርጫዎቹ የሚሉት 100፣ 10፣ መቶኛ፣ 10ኛ። መቶኛ እና መቶ ምንድነው ልዩነቱ? መቶና መቶኛ። መቶ ማለት የመቶ ቤት ማለት ነው። ወደዚህ ወደ ከነጥቡ በስተግራ በኩል የጨመረ ለምሳሌ እዚህ ላይ የሆነ ቁጥር ቢኖር ለምሳሌ እንበልና እዚህ ጋር አንድ ቁጥር ቢኖር ይሄ ቁጥር የመቶ ቤት ነው። ስለዚህ ይሄ ነበር የሚሆነው። መቶኛ ማለት ግን አንድ መቶኛ ማለት ነው። 10ኛ ማለት ይሄኛው ቢሆን ነው አንድ 10ኛ። ከነጥብ በኋላ ያሉት 10ኛ፣ መቶኛ፣ ሺኛ፣ 10 ሺኛ እያሉ ይሄዳሉ። ከዚህ ደግሞ ከነጥቡ በስተግራ በኩል ያሉት የአንድ ቤት፣ የ10 ቤት፣ የመቶ ቤት፣ የሺ ቤት እያሉ ይሄዳሉ። ስለዚህ ትክክለኛው መልስ መቶኛ የሆነው ይሄኛው ነው። ያም 5 የመቶኛ ቤት ነው ማለት ነው። እያስተዋላችሁ ስሩት። እንቀጥል። ጥያቄ ቁጥር 34 ከሚከተሉት ክፍልፋዮች ውስጥ አንዱ ኢ አክታሚ ነው። ሀ 14 ሶስተኛ፣ ለ 2 27ኛ፣ ሐመሮሃ 5 6ኛ፣ መ ሃና ሐመሮሃ መልስ ናቸው። እያካፈላችሁ መስራት ትችላላችሁ። ለማንኛውም የዚህ ጥያቄ ትክክለኛው መልስ ሃና ሐመሮሃ መልስ ናቸው የሚለው ነው። ምክንያቱም ታህቱ 3 ወይም 6 የሆኑ ክፍልፋዮች ወደ አስርዮሽ ሲቀየሩ ኢ አክታሚ ናቸው። ይሄ አጠቃላይ እንትን ስለሆነ በደንብ ተረዱት። ታህታቸው 3 ወይም 6 የሆኑ ክፍልፋዮች ወደ አስርዮሽ ሲቀየሩ ኢ አክታሚ ናቸው። ይሄን ህግ ካወቃችሁ እዚህ ላይ ይሄኛው ኢ አክታሚ ነው ማለት ነው። ታህቱ 3 ስለሆነ ይሄኛውም ኢ አክታሚ ነው። ምክንያቱም ታህቱ 6 ነው። ታህታቸው 3 ወይም 6 የሆኑ ቁጥሮች ኢ አክታሚ ናቸው። ለምሳሌ 1 ሲካፈል ለ3 0.3333 ያለ ይሄዳል። እንደዚህ ያለ ስለሚሄድ ይሄን በደንብ አድርጋችሁ ተረዱት። ስለዚህ ታህታቸው
3 እና 6 የሆኑ ቁጥሮች ኢ አክታሚ በመሆናቸው መልሱ ሀና ሐመርሃ የሆነው ለዚህ ነው ማለት ነው። 14 ሶስተኛ ማለት 4.666666 ያለ ይሄዳል። 2 27ኛ ማለት 0.074074074074074 ብሎ ያከትማል። 5 ስድስተኛ ደግሞ 0.8333 ያለ ይሄዳል። ስለዚህ 14 ሶስተኛ እና 5 ስድስተኛ ታታቸው 3 እና 6 ስለሆነ ኢ አክታሚ ናቸው የተባለው ለዚህ ነው። አንዳንዴ ቀለል ያሉ ህጎችን በአእምሮ ሸምድዶ መያዝ ወደ ብዙ ልፋት ሳንገባ መልሱን እንድናውቀው ያስችላል ማለት ነው። አሁን ይሄኛውን እናስላ ብትሉ 14 ሲካፈል ለ3 ስታሰሉ ብዙ ጊዜ ይወስድባቸዋል። ነገር ግን ህጉን ካወቃችሁ ታቱ 3 ወይም 6 ከሆነ ቁጥሩ የሚመጣው ውጤቱ ኢ አክታሚ ነው ማለት ነው። ይህን መያዝ ነው በአእምሮ ብዙም ልፋት ሳያስፈልገው መልሱን ልታውቁ ትችላላችሁ። በጣም ጎበዝ። እንቀጥል። ጥያቄ ቁጥር 35። በነገራችን ላይ እየደከማችሁ ወይም የሰለቻችሁ ከሆነ ዘግታችሁ ውጡና ሌላ ጊዜ ተመለሱ። ምክንያቱም የሰለቻችሁ መስራት ለቀጣይ ጥናት እንዳያስቸግራችሁ። አንድም ጥያቄ ቢሆን ሰርታችሁ ከዛ ውጡና ሲመቻችሁ ተመለሱ። ጥያቄ ቁጥር 35 ከተሰጡት አንዱ መቶኛ ክፍልፋይ ነው። መቶኛ ክፍልፋይ ሀ 3/10ኛ፣ ለ 101 መቶኛ፣ ሐመርሃ 91 1/1000ኛ፣ መ 5 ሙሉ 3/20ኛ። ይህም ጥያቄ ፍንጭ አለው። ጥያቄውን ማንበብ ነው ደጋግሞ። የዚህ ጥያቄ ትክክለኛው መልስ 101 መቶኛ ነው። ለምን? ምክንያቱም ታቱ መቶ የሆነ ክፍልፋይ መቶኛ ክፍልፋይ ይባላል። ጥያቄው ራሱ እኮ ከተሰጡት አንዱ መቶኛ ክፍልፋይ ነው። ስናነበው እኮ ይነግረናል። ይሄ 3/10ኛ ነው፣ መቶኛ አይደለም። ይሄኛው 101 መቶኛ ነው። ይሄኛው ሺኛ ነው። ይሄኛው 20ኛ ነው። ስለዚህ መቶኛ ከተባለ ምንም እንትን የለውም፣ ይሄኛው ነው ማለት ነው። 10ኛ አይልም፣ ሺኛ አይልም፣ 20ኛ አይልም፣ መቶኛ ነው የሚለው። መቶኛ ካለ መልሱ መቶኛ የሚለው ይሄኛው ነው ማለት። መቶኛ ማለት ለመቶ ማካፈል ነው። 10ኛ ከተባለ ለ10 ማካፈል ነው። ሺኛ ከተባለ ለ1000 ማካፈል ነው። 20ኛ ከተባለ ለ20ኛ የተቀመጠው ክፍልፋይ ነው የሚሆነው። ስለዚህ ጥያቄውን በማንበብ ብቻ መልሱን ያለምንም ማስላት ማግኘት ይቻላል ማለት ነው። መረጋጋት ብቻ ነው አሁን ሂሳብ ላይ የሚያስፈልገው። ተረጋግቶ ጥያቄውን በጥሞና ማንበብ እንጂ እንደ ሂሳብ ያለ ቀላል ትምህርት የለም። ምክንያቱም የሂሳብ መልሱ ሁሉ እዛው ላይ ነው ያለው። እንደ ሌላው ትምህርት በእንትናችን ምን ይዘው አይደለም። መልካም አይዟችሁ። ወደ ጥያቄ ቁጥር 36 እየሄድን ነው። እንዲህ ይላል እሱ ደግሞ 12 27ኛ ወደ መቶኛ ሲቀየር ሀ 12 መቶኛ ፐርሰንት፣ ለ 40 ዘጠነኛ ፐርሰንት፣ ሐመርሃ 1227ኛ ፐርሰንት፣ መ 12 2700ኛ ፐርሰንት። የዚህ ጥያቄ ትክክለኛው መልስ 1227ኛ ፐርሰንት የሚለው ነው። ለምን? ወደ መቶኛ ለመቀየር በመቶ እናባዛለን። ስለዚህ ይህንን ቁጥር ወደ መቶኛ ለመቀየር ምንድነው የምናደርገው? 12/27ኛ ሲባዛ 100 ይሄው መቶኛ ነው የሚለው አይደል? 100 ማለት ይሄው 100%፣ ይሄ ፐርሰንት ነው። ስለዚህ 12/27ኛ ሲባዛ 100%። ይሄ ቁጥር ሲሰላ ስንት ይመጣል? 12 ሲባዛ በ100 1200። ይሄው 1200 1227ኛ 1227ኛ ምን ፐርሰንት? ይሄው 1227ኛ ፐርሰንት ያልነው ለዚህ ነው ማለት ነው። እንቀጥል። ጥያቄ ቁጥር 37 እንዲህ ይላል። በሂሳብ ትምህርት ከቀረቡት 20 ጥያቄዎች ውስጥ ሀሊማ 19 ማርክ፣
አገኘች። አዜብ 17 ማርክ አገኘች። አዲሱ 15 ማርክ አገኘ። የአዜብ ማርክ በመቶኛ ሲገለጽ ዳሽ ይሆናል። ሀ 85%፣ ለ 17 20ኛ፣ ሐመርሃ 0.85፣ መ 75%። ብዙ የማስተዋል ጥያቄዎች አሉት እዚህ ውስጥ በተለይ ምርጫዎች ውስጥ። የዚህ ጥያቄ ትክክለኛው መልስ 85% ነው። አሁን ለምንድነው 85% የሚለውን ነገር ለመስራት ማስላት ከመጀመራችሁ በፊት በጣም በቀላሉ ማየት ያለባችሁ ጥያቄው ምንድነው የሚለው የአዜብ ማርክ በመቶኛ ሲገለጽ ይላል። መቶኛ የሆነው የትኛው ነው? ይሄ መቶኛ ነው ወይ? አይደለም። ይሄ ክፍልፋይ ነው። ይሄ ምርጫ ውስጥ አይገባም ማለት ነው። ይሄኛውሳ ይሄ መቶኛ አይደለም፣ አስሪዎች ነው። ይሄ ምርጫ ውስጥ አይገባም። ሁለቱን ሰረዝ። ኢሊሚኔሽን ሜትድ ማለት ይሄኛው ነው። ሁለቱ መልስ ስለማይሆኑ ተውናቸው እነዚህ። አሁን የምናወዳድረው 85 እና 75 ነው መልሳችን ሊሆን የሚችለው ከሁለቱ አንዱ ነው። ነገር ግን ወደ ስራው ስንገባ ደግሞ በሂሳብ ትምህርት ከቀረቡ 20 ጥያቄዎች መካከል አጠቃላይ ጥያቄዎቹ 20 ናቸው። ከነዚህ መሃል ሀሊማ 19 ማርክ አገኘችባቸው። ከነዚህ ከ20ዎቹ አዜብ 17 ማርክ አገኘችባቸው። አዲሱ ደግሞ 15 ማርክ አገኘባቸው። የአዜብ ማርክ ነው የሚለው ጥያቄው። የአዜብ ማርክ በመቶኛ ሲገለጽ ነው የሚለው። የአዜብ ማርክ 17 ነው። አዜብ 17 አገኘች ነው አይደል? የአዜብ ማርክ 17 ነው። ስለዚህ የአዜብ ማርክ በመቶኛ ሲገለጽ ስንት ይሆናል የሚለው መልሱ 85% ነው። ምክንያቱም 17 ሲካፈል ለ20 20 ምንድን ነው? አጠቃላይ ጥያቄው ነው። 20 ጥያቄ ተፈትነዋል አይደል የሚለው እዚህ ጋር። ስለዚህ 17 ሲካፈል ለ20 17 እሷ ያገኘችው ነው። 20 አጠቃላይ ጥያቄው ነው። 17 ሲካፈል ለ20 በመቶ ሲባዛ በመቶ ከዛ በኋላ ስንት ይመጣል? 17 ሲካፈል ለ20 0.85 ነው። ሲባዛ በመቶ 85% ይመጣል። ስለዚህ መልሱ 85% ነው። ይሄ ተሰልቶ ሲመጣ ነው። ቀደማችሁ ግን እንዳወዛግባችሁ ሁለቱን ከምርጫ ውጭ ማድረግ አንዱ ስልት ነው ማለት ነው። ቢያንስ እንኳን ይሄን አሰራር ባትችሉትና መልሱን ብትጠራጠሩ ለና ሐመርሃን እንደ መልስ አትመርጡትም። በግምት እንኳን የሚሰሩ ቢሆን ከሀና ከመ ነው የምትመርጡት ማለት ነው። ጥያቄ ቁጥር 38 17 ሶስተኛ ወደ ሁለት አስሪዎች ቤት ሲጠጋጋ ዳሽ ይሆናል። ሀ 5.66፣ ለ 5.67፣ ሐመርሃ 5.7፣ መ 5.667። የዚህ ጥያቄም እንደዚሁ ስልት አለው። ለማንኛውም የዚህ ጥያቄ መልሱ 5.67 ነው። ጥያቄው ራሱ ምንድነው የሚለው 17 ሶስተኛ ወደ ሁለት የአስሪዎች ቤት ነው የሚለው። ወደ ሁለት ከነጥብ በኋላ ሁለት አሃዝ ነው የሚያስፈልገው ለማለት ነው። ወደ ሁለት የአስሪዎች ቤት ማለት እዚህ ላይ ስንት አሉ? ሁለት። ትክክል ነው። ይሄ ለምርጫ ይቀርባል። እዚህ ላይም ሁለት ለምርጫ ይቀርባል። እዚህ ላይ አንድ ነው። ስለዚህ ይሄ መልስ አይሆንም ማለት ነው። አንድ ስለሆነ ይሄ መልስ አይሆንም ሳትሰሩ ገና። ይሄ ደግሞ ከነጥብ በኋላ 3 ነው። ይሄም ወደ ባለ 3 ነው እንጂ ወደ ባለ 2 አይደለም። ስለዚህ ይሄ መልስ አይሆንም። ይሄና ይሄን ማስወገድ ነው ከጫወታ። ስለዚህ መልሳችን የሚሆነው ወይ ከዚህ አንዱ ነው ማለት ነው። መልሱ 17 ሲካፈል ለ3 5.666 ይመጣል። ነገር ግን ወደ ባለ 2 ስለሚል 5.66 ስናጠጋጋ ወደ ባለ 2 ለማጠጋጋት 3ቱን ነው የምንወስደው። 3ቱን ወስደን የመጨረሻውን ነው የምናየው። የመጨረሻው አሃዝ ከ5 በላይ ከሆነ ቀድሞት ያለውን ቁጥር በአንድ ያሳድግና እሱ ይጠፋል። ይሄን በአንድ ሲያሳድግ የኛው ስንት ይመጣል? 7። ስለዚህ 5.67 ይሆናል ማለት ነው። አያችሁ? ወደ ባለ 2 አሃዝ ለማጠጋጋት የምናየው 3ቱን አሃዝ ነው። ከ3ቱ አሃዝ የመጨረሻውን ነው የምናየው። የመጨረሻው አሃዝ ከ5 በላይ ከሆነ ቀድሞት ያለውን ቁጥር በአንድ ያሳድጋል እና ይጠፋል። ከዛ በኋላ ከ5 በታች ከሆነ ዝም ብሎ ይወገዳል እንጂ አይጨምርም አይቀንስም። ነገር ግን እዚህ ላይ አጋጣሚ ይሄ ቁጥር 6 ስለሆነ 6 ከ5 በላይ ስለሆነ ቀድሞት ያለውን ቁጥር በአንድ 6ን በአንድ አሳድጎ 7 ያደርግና እሱ ይወገዳል። ስለዚህ 5.67 ይሆናል ማለት ነው። እና መልሱ ትክክለኛው 5.67 የሚሆነው ለዚህ ነው ማለት ነው። ወደ ጥያቄዎቻችን ማገባደጃ ደረስን። እንቀጥል። ጥያቄ ቁጥር 39 እንዲህ ይላል።
ሐረገወይንና ቃል ኪዳን ተመሳሳይ መጠን የሚይዙ የመጽሐፍት መደርደሪያዎች አሏቸው። የሐረገወይን መደርደሪያ 7/9ኛ ተሞልቷል። የቃል ኪዳን መደርደሪያ ደግሞ 3/4ኛ ተሞልቷል። ብዙ መጽሐፍ የያዘው መደርደሪያ የማን ነው? ሀ የሐረገወይን፣ ለ የቃል ኪዳን፣ ሐመሮሃ የሁለቱም እኩል ነው፣ መልስ የለም። የዚህ ጥያቄ ትክክለኛው መልስ የሐረገወይን የሚለው ነው። ምክንያቱም ይህንን ጥያቄ ለመመለስ መጀመሪያ ሁለቱንም ቁጥሮች ወደ አስርዮሽ ቤት መቀየር ነው። ስለዚህ 7/9ኛ ማለት ወደ አስርዮሽ ቤት ሲቀየር 0.77 ይሆናል። 3/4ኛ ማለት ደግሞ ወደ አስርዮሽ ቤት ሲቀየር 0.75 ይሆናል። ስለዚህ እነዚህ ማወዳደር ነው። 0.77 ማለት 77% ነው ይሄኛው። 0.75 ማለት ደግሞ 75% ነው። ስለዚህ 77% ወይም 0.77 ከ0.75 ይበልጣል። ምክንያቱም ከነጥብ በኋላ ይሄ 7 ነው፣ ይሄ 7 ነው፣ ትክክል ነው፣ እኩል ነው። ከነጥብ በኋላ ደግሞ ከ7 በኋላ ያለው ይሄኛው 7 ነው፣ ይሄኛው 5 ነው። ስለዚህ ይሄ ይበልጣል ማለት ነው። 7 ከ5 ላይ ይበልጥ። ወይም ወደ ፐርሰንት ስትቀይሩት ይሄኛው 77% ወደ መቶኛ ስትቀይሩ ይሄ 77 መቶኛ ይሆናል። ይሄኛው ደግሞ 75 መቶኛ ነው። ስለዚህ ከ75 መቶኛ እና ከ77 መቶኛ የትኛው ነው የሚያንሰው የትኛው ነው የሚበልጠው? ይሄ ቀላል ሂሳብ ስለሆነ ይሄኛው ይበልጣል። ወይም 79ኛ ወይም 79ኛ ማለት የሐረገወይን መጽሐፍ ነው። የሐረገወይን መጽሐፍ ይበልጣል ማለት ነው። 79ኛው የሐረገወይን ስለሆነ የሷ ይበልጣል። መልሱ ትክክለኛው መልስ ይሄ ነው። ስለዚህ የሐረገወይን መደርደሪያ ብዙ መጽሐፍ ይዟል ማለት ነው። መልካም ወደ ዕለቱ ጥያቄ የመጨረሻ ክፍል ደረስን። ጥያቄ ቁጥር 40 እንዲህ ይላል። የ136 140ኛ አቻ ክፍልፋይ ዳሽ ነው። ሀ 78 70ኛ፣ ለ 39 35ኛ፣ ሐመሮሃ 272 280ኛ፣ መ ሁሉም መልስ ናቸው። ትክክለኛው መልስ 272 280ኛ የሚለው ነው። ምክንያቱም ላሉና ታቱን በሁለት ብናባዛ ማጣፋት ወይም ማባዛት ይቻላል። ለምሳሌ አሁን ይሄኛውን በዚህ አሰራር መሰረት ብናባዛው ላሉና ታቱን ብናባዛው ለምሳሌ 136ን በሁለት ብናባዛ 272 ይመጣል። 140ን ደግሞ በሁለት ብናባዛ 280 ይመጣል። ስለዚህ 272 280ኛ መልስ ሊሆን ይችላል ማለት ነው፣ በሁለት ስለተባዛ። ብናቃለለውም ደግሞ ሌላ መልስ ካለ ይመጣል። ለምሳሌ ይሄኛው ለምንድነው መልስ ያለው ነው? ይሄን ለሁለት ስናካፍለው 78 አይሆንም። ይሄ ለሁለት ሲካፈል 68 ነው የሚሆነው። ይሄኛው ልክ ነው። 140 ሲካፈል ለሁለት 70 ይሆናል። ነገር ግን ይሄኛውንም ለእኩል ለማካፈል 136ን ለሁለት ስናካፍል 78 ያመጣል፣ 68 ነው። በዚህ የተነሳ ይሄኛው መልስ አይሆንም። ይሄኛውም በፍጹም መልስ አይሆንም። ስለዚህ ትክክለኛው መልስ 272 280ኛ ነው። ምክንያቱም ሁለቱንም በሁለት ስለተባዙ ነው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን ባቀረበው ጥያቄ መልስና ማብራሪያዎች ላይ አስተያየት፣ ጥቆማን፣ ጥያቄ ካላችሁ አስተያየት መስጫውን አስቀምጡ። ከተመቻችሁ አሁኑ ሳትረሱ ላይክ አድርጉ። ሌሎቹ ጓደኞቻችሁ እንዲያገኙት ከፈለጋችሁ ደግሞ ሼር አድርጉላቸው። በዚህ ቻናል ላይ ብዙ የስድስተኛ ክፍል የሚኒስትሪና ሞዴል ጥያቄዎች ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን አሁኑ ሳትረሱ ሳብስክራይብ አድርጉ። እየፈጠንኩ ወይም እየዘገየሁ ከሆነ የመጣሁባችሁ ቪዲዮን ያስቆማችሁ እንዳይሰለቻችሁ ቁርጥ ያደርጋችሁ ተመልከቱ። ሂሳብ ጥያቄ ሌሎቹ ትምህርት አይነቶች የሚከብድ አይደለም። ሌሎቹ አሁን ሂሳብ ይከብዳል ብሎ ይጨናነቃሉ። ይሄ የሚያጨናንቅ አይደለም። መጀመሪያ ጥያቄዎችን በደንብ መረዳት። ሰሞኑን አንድ ቪዲዮ ላይ እንደለቀኩላችሁ ስልት ማሰብ ያስፈልጋል። ምክንያቱም አሁን እዚህ ዛሬ ጥያቄ ላይ ራሱ ብዙ ነገሮችን አይተናል። ምርጫዎችን በደንብ ማየት፣ ጥያቄዎችን በደንብ ማስተዋል፣ ብዙም ሳንለፋ። በእርግጥ መልፋት መጥፎ አይደለም። ነገር ግን የፈተና ሰዓት ላይ ጥያቄዎቹ እንዳያጨናንቁን፣ ሰዓትም አጥሮ እንዳያጨናንቀን ስልት ማወቅ ያስፈልጋል ማለት ነው።
ምንን ማድረግ እንዳለብን፣ ሲከብደን አክብበን ማለፍ፣ ምርጫዎች ላይ ለምሳሌ ማይሆን ነገር ሲመጣ ያንን ቀድሞ ኤሊሚኔት ማድረግ፣ መረጋጋት፣ ከምንም ነገር በላይ መረጋጋት ሂሳብን በጣም በቀላሉና ጸዳ ባለ መንገድ ለመስራት ያግዛል። በሌሎች የትምህርት አይነቶች እስከምንገናኝ ድረስ መልካም የጥናትና የፈተና ዝግጅት ጊዜ ይሁንላችሁ። ቻው።